ቤተሰቦች እንኳን ወደ ቻናላችን በደህና መጡ። በየቀኑ ከቴክኖሎጂ ዓለም የሚወጡ አዳዲስ ዜናዎችን፣ የሞባይል ስልክ ግምገማዎችን፣ የሶፍትዌር እና የአፕሊኬሽን ዝመናዎችን፣ የኤአይ ቴክኖሎጂ እድገቶችን እና ጠቃሚ የቴክኖሎጂ ምክሮችን በቀላል እና በሚገባ አማርኛ የማቀርብላችሁ ይሆናል። ይህ ቻናል ዓላማው ቴክኖሎጂን ለሁሉም ቀላል ማድረግ፣ ትክክለኛና ፈጣን መረጃ ማድረስ እንዲሁም በዲጂታል ዓለም የሚከሰቱ ለውጦችን በየቀኑ ከእናንተ ጋር መጋራት ነው። እናንተም የዚህ ማህበረሰብ አካል ለመሆን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ቪዲዮውን ከወደዳችሁ ላይክ ያድርጉ፣ ለጓደኞቻችሁም ያጋሩ እና በአስተያየት ክፍል ሐሳባችሁን አካፍሉን። የእናንተ ድጋፍ ለእኛ ትልቅ መነሳሳት ነው። የዛሬው የቴክኖሎጂ ዜና ደቡብ ኮሪያ በኤአይ ላይ ያደረገችውን ግዙፍ ኢንቨስትመንት፣ የሳምሰንግ አዳዲስ ኤአይ መሳሪያዎችን፣ የኤአይ ቺፕ እጥረትን እንዲሁም ሌሎች ወቅታዊ ቴክኖሎጂ ዜናዎችን በዝርዝር እንመለከታለን። አብራችሁን ቆዩ። ሰላም ውድ የቻናላችን ቤተሰቦች፣ እንኳን ወደ ዛሬው የቴክኖሎጂ ዜና በደህና መጡ። በዛሬው ዜናችን በዓለም ላይ ትኩረት የሳቡ 5 ዋና ዋና የቴክኖሎጂ ዜናዎችን እናቀርባለን። በደቡብ ኮሪያ በሰው ሰራሽ ብልህነት ላይ ያደረገችው ግዙፍ ኢንቨስትመንት፣ የሳምሰንግ አዳዲስ ኤአይ መሳሪያዎች እንዲሁም የኤአይ ቺፕ እጥረት በስልክ ገበያ ላይ የሚያመጣው ተጽዕኖና ሌሎችንም እንመለከታለን። ቪዲዮውን እስከ መጨረሻው ይመልከቱ። በመጨረሻም የዛሬውን ዜና በተመለከተ አስተያየታችሁን እንድታጋሩ እንጋብዛችኋለን። ወደ መጀመሪያው ዜናችን ስንሄድ የመጀመሪያው ዜናችን ከደቡብ ኮሪያ ነው። መንግስት ከሳምሰንግ፣ ናቪዲያ፣ ኦፕንአይ እና ሌሎች የቴክኖሎጂ ኩባንያዎች ጋር በመተባበር በኤአይ ቴክኖሎጂ ላይ ትልቅ ኢንቨስትመንት ለማድረግ አስታውቀዋል። ይህ ኢንቨስትመንት አዳዲስ የኤአይ ቺፕን፣ ዳታ ሴንተሮችንና ፈጣን የኮምፒውተር መሰረተ ልማቶችን ለማበረታታት ይውላል። ባለሙያዎች እንደሚሉት ይህ ውድድር በዓለም አቀፍ የኤአይ ቴክኖሎጂ እድገት ላይ ትልቅ ተጽዕኖ ይኖረዋል። ሳምሰንግ በቅርቡ ያስተዋወቃቸውን ጋላክሲ ዜድ ፎልድ 8፣ ጋላክሲ ዜድ ፍሊፕ 8 እና ጋላክሲ ዋች 9 በኤአይ የተጠናከሩ ባህሪያትን አቅርበዋል። እነዚህ መሳሪያዎች ፎቶግራፍን በራስ ስር ማሻሻል፣ የቋንቋ ትርጉም፣ የጤና ክትትልና በኤአይ የሚሰሩ ብዙ አዳዲስ ችሎታዎችን ይዟል። በዓለም ዙሪያ ኤአይ ስራዎችን እየበዙ በመምጣታቸው የሚሞሪ ቺፕ ፍላጎት በጣም ጨምሯል። ይህ ሁኔታ አዳዲስ ስልኮችን፣ ላፕቶፖችንና ሌሎች ዲጂታል መሳሪያዎችን የማምረት ወጪ እንዲጨምር አድርጓል። ሸማቾችም በሚቀጥሉት ወራት የመሳሪያዎችን ዋጋ ሊጨምር እንደሚችል መጠንቀቅ ይገባቸዋል። የገበያ ጥናቶች እንደሚያሳዩት በ2026 ሁለተኛው ሩብ ዓመት የስማርትፎን ሽያጭ በተወሰነ መጠን ቀንሷል። ዋናው ምክንያት የክፍሎቹ እጥረት፣ የምርት ወጪ መጨመርና በአንዳንድ ገበያዎች የግዢ ፍላጎት መቀነስ ነው። ዛሬ የሚወጡ አዳዲስ ስማርትፎኖች ከካሜራ እስከ ጤና ክትትል ድረስ ኤአይን በስፋት እየተጠቀሙ ነው። በቅርቡ የሚወጡ ብዙ ስልኮች የተሻለ ድምፅ ረዳት፣ ቅጽበታዊ ትርጉም፣ ብልህ የፎቶ አርዕቶ እና የግል መረጃ ጥበቃ ባህሪያትን ይዘው እየመጡ ነው። እነዚህ የዛሬ ቴክኖሎጂ ዓለም ዋና ዋና ዜናዎች ነበሩ። እነዚህ ዜናዎች ውስጥ የትኛውም በጣም አስደሰታችሁ? በአስተያየት ክፍል ጻፉልን። ቪዲዮውን ከወደዳችሁት ላይክ ያድርጉ፣ ለጓደኞቻችሁ ያጋሩ።
እና ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ስለተከታተላችሁን እናመሰግናለን። በሚቀጥለው የቴክኖሎጂ ዜና እስከምንገናኝ ድረስ ሰላም ቆዩ። Thank you.